ህዝቤ ነቃ ድንገት ብለህ ለማማዘን እንዳለብህና እንደሌለብህ እንድታውቅ የሚረዳህን ለጀነራል ኖሌጃችሁ የሚጠቅማችሁን ትልቅ ግንዛቤ የሚሰጣችሁን ቪዲዮ በመረጃና በማስረጃ እንደ ሁልጊዜው ይዤላችሁ ቀርብ ያለው። እንደሚታወቀው ሰሞኑን በእሸቱ መለሰና በሃና ግዳይ ወይም ደግሞ በሶሻል ሚዲያ ስሟ በባምቢ መካከል የተፈጠረውን ነገር ሁላችሁም ሰምታችሁታል። ብዙ ሰውም ስሜታዊ ሆኖ በሁለት ወገን ተከፍሎ እሸቱን ደግፎ ትክክል ነው እሸቱ ያልከው ነገር የሚል ሰው ነበረ። ባምቢን ደግሞ ደግፎ እሸቱ ማን ስለሆነ ነው እንዲህ የሚለው? እቺ ልጅ አንድ ነገር ብትሆን ተጠያቂው እሸቱ ነው እና እንዲህም የማድረግ መብትም ስልጣን የለውም ማን ነው እሱ የሚልም ደግሞ ተቃውሞ ተነስቶ በሁለት ወገን ሰዎች በጣም ስሜታዊ ሆነው የተለያዩ ቪዲዮዎችን ሲሰሩ ተመልክቼ ነበርና ምን ልናገር እንደፈለኩ የበለጠ ግልጽ እንዲሆንላችሁ መጀመሪያ ከዚህ ነገር እንነሳ። ትላንትና እንግዲህ ባምቢ በራሷ ሂስቶሪ ላይ ምን ብላ ጽፋ ነበረ? ባለጌውን ደስ ይበለው ብዬ በቃ ወደ አምላኬ ብሄድ ይሻለኛል፣ እህት ወንድሞቼ ናፍቀውኛል፣ እዛ እንደውም ከቦኒ ጋር ሆነን ለእናንተ እንጸልይላቸዋለን የሚል አይነት ሀሳብ ያለው ነገር በራሷ ስቶሪ ላይ ጽፋ ነበርና ቦኒን የማታውቋት ሰዎች ካላችሁ እንግዲህ አሁን አንድ ሳምንት እንኳን ያልሞላት ልጅ ናት፣ ራሷን ያጠፋሽ ልጅ ናት። ስለዚህ ከሷ ጋር እንጸልይላቸዋለን ማለት እቺም ልጅ ተስፋ እንደቆረጠችና ራሷ ልታጠፋ እንደሆነ ነው እንግዲህ ስቶሪዋ ላይ የገለጸችው። ይሄንንም ነገር ደግሞ የተመለከቱ ሰዎች በጣም ደንግጠው እቺ ልጅ አንድ ነገር በራሷ ላይ እንዳታደርስ ብለው በመፍራት እሸቱ መለሰ ማን ስለሆነ ነው እቺ ልጅ እንዲህ የሚናገራት የሚል ስሜታዊ ሆነው የተለያዩ ቪዲዮዎችን በእሸቱ መለሰ ላይ ሲሰሩ ነበርና አሁን ትልቁ ድራማ የሚጀምረው ከዚህ እንደሆነ ላሳያችሁ ነው። እቺ ልጅ በራሷ ሂስቶሪ ላይ ይሄንን ነገር ማለት ብቻ ሳይሆን በቪዲዮ ሞታ ደግሞ እሸቱ መለሰ ላይ ግልጽ የሆነ ዛቻ ስታቀርብ ነበር። ያም ዛቻ ምንድነው? ዱርዬ ባለጌ ካልከኛ አይቀር ዱርዬ ባለጌ ደግሞ ለህይወቱም የማይሳሳ ስለሆነ የኔም ቤተሰቦች ልጃቸውን ያጣሉ፣ ያንተም ልጅ ደግሞ ያላባት ይቀራል የሚል አይነት ቪዲዮ ሰርታለች። ያው አንተም እዚህ ምድር አትኖርም አጠፋለሁ አይነት ሀሳብ ነው ያለውና ይሄንን የሰማ ሰው እንግዲህ እውነትም እቺ ልጅ ተስፋ ቆርጣለች፣ ነገሩም ደግሞ ወደ ከባድ ሂደት ሊሄድ ነው ብለው ደንግጠው ነበርና እስኪ ለማስረጃ የተወሰነ ያለችውን ነገር ላሰማችሁና ወደ ቀጣዩ ቪዲዮ ደግሞ እንሄዳለን። አሁንም እልሃለሁ የመጣኸው በቤተሰቤ ነው። እኔም ቤተሰቦቼ ያለ ልጅ ይቀራሉ፣ አንተም ልጅህ ያለ አባት ይቀራታል። አለበለዚያ ይቅርታ ወጥተህ ትጠይቃታለህ፣ ቪዲዮህንም ታጠፋታለህ ወይ ደግሞ እስኬት ድረስ መሄድ እንደሚችል ዱርዬ ብለኸኝ የለ ዱርዬ ምንም የሚያስጨንቀው ነገር እንደሌለው አሳይሃለሁ። እንግዲህ እዚህ ጋር በቪዲዮ እንደሰማችሁት ዛቻም አለው። ከዛ ባሻገር ደግሞ ይሄ ነገር ደግሞ እንዳታደርግ እሱ የለቀቀውን ቪዲዮ ይቅርታ ጠይቆ ከዩቲዩብ ላይም ያንን ቪዲዮ እንዲያጠፋ ጥብቅ ማሳሰቢያ የያዘ ቪዲዮ ነውና እሷ ይሄንን ቪዲዮ ከሰራች በኋላ እሸቱ መለሰ ደግሞ በፔጁ ላይ ምን ብሎ ጻፈ? ምሽት 3 ሰዓት ላይ የይቅርታ ቪዲዮ ጠብቁ ብሎ እንግዲህ እንደዚህ አይነት መልእክት ዘቆ ነበርና ይሄንን መልእክት የተመለከቱ ሰዎች እንግዲህ ያው የሷን መልእክት ሰምቶ ፈርቶ ይቅርታ ሊጠይቅ እንደሆነ አድርገው ነበር ያሰቡትና ታዲያ እሱ በቪዲዮ መጣና እንኳን ይቅርታ ሊጠይቅ ይቀርና የሚዲያ ሰው ሆኖ እስከዛሬ ስለ እንደዚህ አይነት ነገርም ሳያነሳ መቆየቱ እንደቆጨውና ከዚህ በኋላም ገና እንደሚቀጥልበት በይፋ እንግዲህ ቪዲዮ ላይ ተናግሯል። እስኪ በተወሰነ ይሄንን ቪዲዮ እንመልከት። የተከበረ ህዝብ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ህዝብ በእውነት ይቅርታ ጠይቃለሁ። እስካሁን ስለዘገዩ በእውነት ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገ። እሺ ይሄንን ቪዲዮ ተመለከታችሁ አይደለ? ትላንት እንግዲህ ይቅርታ ይጠይቃል ተብሎ የታሰበው ሰው ዛሬ ያለውን ነገር ሰማችሁ አይደል? ትላንትና ደግሞ ራሴን አጠፋለሁ ስትል የነበረችው ሴት ደግሞ ሂስቶሪዋ ላይ ዛሬ ምን ብላ ጻፈች? ይቅርታ አድርጉልኝ፣ ትላንትና ስሜታዊ ሆኜ ሰይጣን አሳስቶኝ ነው እንደዛ ያልኩት፣ እንደውም ከበፊቱም በላይ ተሽዬ እመጣለሁ አይነት ሀሳብ የያዘ ነገር ነው እዚህ ጋር የጻፈችው። እዚህ ጋር ምን ተረዳችሁ? አሁን ዋና ልናገር የፈለኩት ቁም ነገር እዚህ ጋር ነው የሚጀምረው።
ትላንትና ራሷን ልታጠፋ ነበር የተባለች ልጅ ዛሬ ይሄንን ሀሳብ በገጿ ላይ አሰፈረች። ትላንትና ይቅርታ ይጠይቃል ተብሎ የታሰበው ሰው ደግሞ ዛሬ ላይ እንኳን ይቅርታ ሊጠይቅ ቀርቶ ከዚህ በፊትም ባለማድረጉ መቆጨቱን ጭምር ነው የተናገረውና በዚህ መካከል ግን በመሃል ቤት ማን ነበር ሲጨነቅ የነበረው? ተመልካቹ ነው። እቺ ልጅ አንድ ነገር ትሆናለች ብሎ በጣም ሲጨነቅ ነበር። እሱም ደግሞ እንዲህ በማለቱ ሌላ አይነት ችግር የሚደርስባቸው መስሏቸው ህዝቡ በመሃል ቤት እየተጨነቀ ነበር። አሁን በህዝቡ መካከልና በእነሱ መካከል ያለውን ልዩነት ልነግራችሁ ነው። አብዛኛው ህዝብ ሶሻል ሚዲያን የሚጠቀመው ለመመልከት እንጂ ከሶሻል ሚዲያ ሌላ የሚያገኘው ጥቅም ስለሌለ ምንም የማያውቀው ነገር የለም። እንደ እሸቱና እንደሷ ያሉ ሰዎች ደግሞ ሶሻል ሚዲያ ተጠቃሚ ብቻ ሳይሆኑ ኮንተንት ክሬተሮች ናቸው። በሶሻል ሚዲያ ተጠቃሚና በኮንተንት ክሬተር መካከል ያለው ልዩነት ምንድነው? ኮንተንት ክሬተሮች የሰውን አቴንሽን ሁክ በሆነ አይነት ሀሳብ መግቢያ ተጠቅመው የሰውን አቴንሽን ወደ ገንዘብ ነው የሚቀይሩትና እነሱ ገንዘብ ያገኙ እንጂ ህዝብ የእውነት ይጨነቅ አይጨነቅ አያገባቸውም። ስለዚህ ለገንዘብ ሲሉ ድራማቲክ የሆነ ነገር ፈጥረው ምንም ነገር ከማድረግ ወደኋላ የማይሉ ሰዎች ናቸው። እዚህ ላይ ነው ቅድም በመግቢያዬ ላይ ለማማዘን እንዳለባችሁና እንደሌለባችሁ ልትለዩ ይገባል ያልኳችሁ። ለምሳሌ እሷን እንውሰድና እቺ ልጅ ከዚህ ቀደም የተለያዩ የራቁት ቪዲዮዎች በሶሻል ሚዲያ ላይ በግልጽ የተለቀቀባት ልጅ ናት። እንዲሁም ደግሞ ትዳር ለመያዝ አስባ ከነበረችው ሰው ጋር የተለያየ ቺት አደረገች ምናምን በሚል ሰበብ ቪዲዮ አንድ ሰሞን ሲዟዟርና እሷም ከባድ ዲፕሬሽን ውስጥ ገብታ እንደነበር ከዛ በኋላ ንስሐ ገብታ ገዳም ሄዳ ምናምን ራሷን ወደ እግዚአብሔር ቤት እንደመለሰች አርጋ ወደ ህዝቡ ድጋሜ የተቀላቀለች ሴት ናት። ስለዚህ ይቺ ልጅ ራሷን ብታጠፋ ኖሮ መቼ ነበር የምታጠፋው? ዛሬ እሸቱ ለምን አለማዊ ሰው ሆነሽ የገዳም መስታወቂያ ሰራሽ ስላላት ነበር የምታጠፋው? ወይስ የራቁት ቪዲዮ በተለቀቀባትና ያኔ ያ ሁሉ ነገር ሲባልባት በነበረበት ሰዓት ነበር ይቺ ልጅ ራሷን ልታጠፋ የምትችል የነበረው? እዚህ ጋር ነው ራሳችሁን ልትጠይቁ የሚገባው። ገባችሁ? አንድ ሰው እውነተኛ በራሱ ላይ ችግር ሊፈጥር የሚችልና ድራማቲክ የሆነ ሰውን ልትለዩ ይገባል። ስለዚህ እቺ ልጅ ትላንት በሂስቶሪዋ ላይ የጻፈችው ነገር አቴንሽን ለመሳብና ከዛ አቴንሽን የሚገኝ ቪው እንዲሁም ደግሞ ተከታይ እንዳልኳችሁ ኮንተንት ክሬተሮች ስለሆኑ ያንን ወደ ቢዝነስ ይቀይሩታል ማለት ነው እነዚህ ሰዎች። እሸቱስ እንግዲህ ለቤተ ክርስቲያን አስቦ ወይም ለህዝቡ አስቦ ነው ወይ እሷን በዛ አይነት መንገድ ተናግሮ የነበረው የሚለውንም ነገር ደግሞ አሁን ልምጣላችሁ። ይቺ ልጅ ስለ ገዳም ማስታወቂያ ስትሰራ የነበረው እንግዲህ ጊዜና ገደብ የላትም። ከብዙ ወራቶች በፊት ከአመትም በፊት ነው ያን ነገር ስትሰራ የነበረው። ታዲያ እሸቱ እውነት ለህዝቡ የሚያስብና ለቤተ ክርስቲያን አስቦ ቢሆን መቼ ነበር ይቺ ልጅ ሊናገራት የሚገባው? ያኔ አይደል ማስታወቂያ በምሰራበት ሰዓት ነው አይደል መሆን የነበረበት። ታዲያ ያኔ ያልተናገራትን ዛሬ ላይ መጥቶ ለምን ተናገረ ብላችሁ እስኪ ራሳችሁን ጠይቁ። ዛሬ ላይ መጥቶ የተናገረበት ቅድም ያልኳችሁ ነው፣ አቴንሽንን ወደ ገንዘብ ለመቀየር ነው። እንደሚታወቀው እሸቱ ዩቲዩበር ነው። ከዩቲዩብ ብዙ ገንዘብ ያገኛል በቪው። ታዲያ ከቅርብ ጊዜ ወዲህ የሚሰራቸው ኮንተንቶች እንግዲህ እየቀዘቀዙበትና ቪውም እያነሰበት ነበር። ታዲያ እንደነዚህ አይነት ሰዎች ቅድም ባልኳችሁ መሰረት በጣም ስማርት ናቸው። የሰውን አቴንሽን እንዴት መሳብ እንዳለባቸው ስለሚያውቁ ኮንተንት ክሬተር ማለት በራሱ አዲስ ኮንቴንት ፈጥሮ ለህዝብ የሚያቀርብ እንደማለት ነው እንግዲህ በቀጥታ ሲተረጎም ኮንተንት ክሬተር። ስለዚህ ያ የቀዘቀዘ ቪውን በምን አይነት መንገድ ማምጣት እንደሚችል ሲያስበው እቺ ልጅ ያንን የገዳም ምናምን ነገሩን ትታ ወደ ዓለማዊ ህይወቷ ተመልሳ መጨፈር መዝናናት ከጀመረች ቆይታለች እንዳልኳችሁና ከዛ የሚወጣችበትን መንገድ ደግሞ በራሷ አንደበት ተናግረዋለች። እኔ እግዚአብሔርን ፈልጌ ወደ ቤተክርስቲያን በተጠጋውበት ሰዓት እዛ ያሉ ሰዎች ግን እኔን የእግዚአብሔር ተኩላ አረጉኝ፣ ከቤተክርስቲያን እንድዘርፍ እያረጉኝ ነበረ። ያም ገዳም ማሰሪያ ምን ማሰሪያ እያሉ 60-30 60-40 የሚሉት የኮሚሽን አሰራር አለና ያን አይነት ነገር ካልሰራሽ ሲሉኝ ነው በቃ ከእግዚአብሔር ቤትማ አልበላም ብዬ ከዛ ህይወት ይቅርብኝ ብዬ የጠፋሁትና እዛ ጋር ነጠላ ለብሰው ጻድቅ ነን የሚሉ ሰዎች ናቸው ቤተክርስቲያንን እየበሉ ያሉት እየዘረፉ ያሉት ብላ ተናግራለች። በተዘዋዋሪ ያው ለተወሰነም ጊዜ ራሷ ያንን ነገር እንዳደረገችውም በራሷ አንደበት የተናገረችው ነገር አለ። እኔ አሁን እዚህ ጋር የምነግራችሁ ነገር ፈጥሬ ያወራሁት አይደለም። ከቤተክርስቲያንም ሸሽታውን ዓለማዊውን የመረጠችበትን ነገር እዚህ ጋር ተናግሯለች። ይህንን ቪዲዮ በተወሰነ መንገድ እንመልከተው። ሃይ ጋይስ አይ ቲንክ ይሄ መጨረሻ ቪዲዮ ነው የሚሆነው በዚህ አካውንት
ላስት ዋርኒንግ ላይ ነው ያለው አካውንቴ። ኦልሞስት ሁሉም ቪዲዮዎቼ ጠፍተዋል። ማስተላለፍ የመጣው ሀሳብ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በኋላ እኔ ጋር እንዳትመጪ ትወክለኛለሽ ብለሽ እኔ አልወክልሽም። እሺ እናቴ፣ አንቺን ሌቦች ምኖች ናቸው ሊወክሉሽ የከበቡሽ እና እኔ ልረዳሽ አልችልም። እነሱ 30-60 እየተካፈሉ ከነዲያን ጋር እነሱ ይጠብቁሽ። እኔ መጥቼ ካስቀደስኩብሽ ጸበል ከተጠመቅኩብሽ እናት ከሆንሽኝ ለኔ ቤተክርስቲያን ይበቂ ነሽ። ዝም ብላችሁ እንጂ እኔ የገዳም ማስታወቂያ ከሰራው ዘመን የለኝም ነበር። እኔ እኮ ተጠግቼ አምላኬን ፈልጌ ተጠግቼ ጭራሽ ከአምላኬ ርቄ የቤቱ ተክሏ መሆኑን ታስተምሩኝ ትቼ ወጥቼ መጨፈር ከጀመርኩ ቆይቻለሁ። ዝም ብላችሁ የተነሳችሁብኝ። ስለዚህ ሃይማኖተኞችም ለእናንተ የሚሆን ፔጅ አይደለም። እዚህ ፔጅ ላይ አይዘመርም ምን አይልም። ቲክቶክ ላይ ስመጣ እኔ እንደውም እምነትም የለኝም። ከዚህ በኋላ ከመጣው ነው ወደ ዩቲዩብ መሄድም ይመስለኛል። ዩቲዩብ ልከፍት እያሰብኩኝ ነው። ምክንያቱም በቃ ደከመኝ ጋይስ። አሁን ደግሞ ከሰው ጋር አይደለም ገባችሁ ፋይት እያደረኩ ያለሁት በመንጋ ካሉ የመቅደስ እንትኖች አጋንንቶች ጋር ነው ፋይት እያደረኩ ያለሁት እና እነዚህ ደግሞ ይከብዱኛል። እኔ አልቻልኩም እውነት። እኔ ቦኒ ታድረሽ ማለት ጀመርኩኝ ዛሬና ከፋኝ እንደዚህ ማለት የራሱ። ስለዚህ አትምጡብኝ እሺ። እኔ ጋር መጣችሁ ምንም የምካፈላችሁ ነገር የለም። በጣም ብዙ ቲክቶከሮች አሉ እስካሁን የገዳም ማስታወቂያ የሚሰሩ ከነሱ ጋር ጨርሱ። እኔ አልፈልግም፣ አልሰራም። ጣልቼው ነው የወጣሁት። መጨፈሩ መርጫለሁ። ብር ከመብላት ከገዳማውያን ከነዲያን ብር ከመብላት መጨፈሩን መርመጥመጡን ሞክሬያለሁ። ከ10 ጻድቅ ጋር ከመዋል ከመቶ ኃጢአተኛ ጋር መዋል መርጫለሁ። አምላኬንም እዛ ነው ያገኘሁት። ስለዚህ ተመችቶኛል። አታስቡልኝ ለኔ። ከዚህ በኋላ ግን መዝሙር ስለማታዩ እኔም ስለማልሰራባችሁ አንፎሎ አድርጋችሁ ከፔጅ ይወጡ። እንግዲህ ያለችውን ሰማችሁ አይደለ? አንዳንድ ጊዜ አዋቂ ሰዎች የሚናገሩት አንድ አባባል አለ። በቀልዱም መሀል ይሁን በሀዘኑም መሀል ጆሮህን ጣል ካረግ እውነቱን ትሰማለህ የሚባል ነገር አለ። ብዙ ጊዜ ሰዎች የሚቀልድ ሰው ቁም ነገር ያወራል ብሎ ስለማያስቡ ያን ሰው በደንብ ልብ ብለው አይሰሙትም። እንዲሁም ደግሞ የሚያዝን ያለቀሰን ሰው ደግሞ ሲሰሙ ስሜታዊ ስለሚሆኑ በዛ ሰዓት ያንን ሰው መውቀስም ምናምን አይችሉም። ስለዚህ ሊናገር የፈለገውን ነገር ሳይሆን ልብ ብለው የሚያዳምጡት ሀዘኑን ተመልክተው የርህራሄ አይነት ስሜት ስለሚሰማቸው ጉዳዩ በዛ እንባ ውስጥ ተሸፋፍኖ ሊያልፍ ይችላል። ነገር ግን በሀዘኑም ሆነ በቀልዱ መሀል ጆሮህን ጣል ካረግ ቁም ነገሩን ትሰማለህ ይላሉና እዚህ ጋር ጆሮአችሁን ጣል ስታረጉ ምን አይነት ቁም ነገር ሰማችሁ? በቤተክርስቲያን በሃይማኖት ሽፋን ገንዘብ እንደሚበላ ቃል በቃል ነው ስትናገር የነበረችውና እዚህ ሶሻል ሚዲያ ላይ የምታዩዋቸው አርቲስቶች፣ ቲክቶከሮች ገንዘብ በኮሚሽን እየተቀበሉ እንደሚሰሩ ራሷም ተናግረዋለች። ያም ነገር ለህሊናዋ ስላልተመቻት ነው እሷ ወደ እግዚአብሔር ለመቅረብ ስታስብ እነዛ ሰዎች ደግሞ ለእግዚአብሔር ቤት ተኩላነትን ስላስተማሩኝ ጥዬ ወጥቼ ዓለማዊ ህይወትን መርጫለሁ። ከዚህ በኋላ እዛ ጋር ያሉ አስመሳይ ሰዎች እነሱ ይምሩሽ፣ እኔ ግን ዓለማዊ ህይወቴን መርጫለሁ፣ በቃ ተውኝ አይነት ነገር ነው ያለችውና በዚህ መሀል የተናገረችው አንድ እውነታ ግን ሁላችሁም ልትነቁና በሃይማኖት ሽፋን በቤተክርስቲያን ማሰሪያ ሰበብ የምትጠየቁት ጥያቄ ድራማቲክ በሆነ መንገድ እናንተን አሳዝነው ድንጋይ እየተሸከሙ ገዳማት ያሉ ሰዎች እንዲህ ሊሆኑ ነው ሳር ቤት ውስጥ ነው ያላቸው ብለው ሲጠይቋችሁ እውነት ለጽድቅ እንደዛ እያሉ እንዳልሆነ ሊገባችሁ ይገባል። አሁን ላይ የሃይማኖት ተቋማት ደንበኛ የሌቦች መናኸሪያ ሆኗልና ሃይማኖተኛ መስለው ለቤተክርስቲያን አሰብን የሚሉ ሰዎች ግን ሃይማኖታዊ ተቋሙን ለምን እየተጠቀሙበት ነው? ለግል ሀብት ማካበቻ ነው እየተጠቀሙበት ያለው። ምናልባት እቺ ልጅ እንዲህ ስትል አሁን ላይ ካለባት ጫና አንጻር ራሷን ለማስመለጥ የተናገረች መስሏችሁ ከሆነ በሃይማኖት ሽፋን የሚሰራውን ነገር ከራሱ ከብፁዕ አባታችን እንስማ። እስኪ እዚህ ጋር እቺን ቪዲዮ መጀመሪያ ላሳያችሁ። አሁን ገበያው ቤተክርስቲያኒቱ ላይ እየደራ ከፍም እያለ ነው። እንደውም ፐርሰንት አለበት። እነ ሊቀ ሊቃውንትን እዚህ የጠየቅኩኝ ዛሬ እየጠራን ነው እንደዚህ ሲሉኝ ፐርሰንት በሚለው ህጋችሁ ነው ወይስ የዕለት ምግብ ማደሪያ በመክፈል? ይሄ ነው ጥያቄ። ግድ የለም ግን በፐርሰንት 40%፣ 50%፣ 60% የሚል በጆሮ የሽው የሚል ነገር አለና እንደዚያ ከሆነ እንዳትሞክሩት። እንግዲህ ቃል በቃል ነው እየሰማችሁ ያላችሁት አይደለ? ለነሱ እንኳን አላረፉም እና እዚህ ቦታ ላይ ሲጠሩኝ
ፐርሰንት በምትሉት ህጋችሁ ነው የጠራችሁን እስኪሉ ድረስ ነው። ይህ ታዲያ የሚያሳየው ይፋዊ በሆነ መንገድ ቤተክርስቲያን የንግድ ተቋም መሆኗን ነው። በቃ ሰዎች ሃይማኖትን ሽፋን አድርገው ብዙ አይነት ስራ እንደሚሰሩ ነው። ያ ማለት እነማን የሚሰሩትን አይነት ስራ ማለት ነው? ራሱ እነ እሸቱ የሚሰሩትን ለገዳም ማሰሪያ ምናምን ብለው እነ ባምቢ ቲክቶከሮች፣ አርቲስቶች የሚሰሩት ስራ በእንደዚህ አይነት መንገድ እንደሆነ እንድታቁት ነው። ለዛ ነው ሶሻል ሚዲያ ላይ ለማን ማዘን እንዳለባችሁና እንደሌለባችሁ ልትለዩ እንድትችሉ ነው የዛሬ የቪዲዮ ዓላማ። አርቲስቶችን በሏቸው፣ ቲክቶከርም በሏቸው፣ ኮንተንት ክሬተሮች የእናንተን አቴንሽን ነው ለገንዘብ የሚጠቀሙበት እንጂ እነሱ እውነት ለነዛ አይነት ተቋማት አስበው እንዳልሆነ በደንብ እንድትለዩበት ነው። በሌላ ሀሳብ ደግሞ ለምሳሌ ራሱ እሸቱ መለሰን ባምቢ ለገዳም ለምን ማስታወቂያ ሰራች ብሎ ነው አይደለ? እንደዚህ አይነት ሴቶች፣ ማታ ጭፈራ ቤት የሚውሉ ሰዎች፣ ራሳቸውን ያረከሱ ሰዎች፣ ባለጌ የሆኑ ሰዎች ቤተክርስቲያኗን አይመጥኗትም የሚል አይነት ሀሳብ ነው የሰጠው አይደለ? እንዲህ አይነት ሀሳብ ሲሰጥ እንግዲህ ለሚሰማው ሰው እውነት ነው እኮ እነዚህ አካላቶች እነዚህን ቦታ አይመጥኑም ምናምን እሸቱ ትክክል ነው የሚል አይነት ሀሳብ ሊያስነሳ ይችላል። እና እሸቱ የተናገረው ለቤተክርስቲያን አስቦ ሊመስል ይችላል አይደል? ከዚህ ቀደም ደግሞ እሸቱ ምን አይነት ነገር ሲል ነበር? ዱርዬም ሁኑ፣ ጠጪም ሁኑ፣ ሌባም ሁኑ ራሳችሁን አታጥፉ የሚል አይነት ቪዲዮ ደግሞ ሰርቶ ነበር። ያ ሜንታሊቲ ማለት ምን ማለት ነው? ዛሬ ላይ ባለጌ ምናምን ብሎ ከቤተክርስቲያን እንዲሸሹ ዞር እንዲሉ የፈለጋቸው ሰዎች ጋር ያነሳው ሀሳብ ይጋጫል። እና እዚህ ጋር እስኪ እንስማው ምን ብሎ እንደነበር ከዚህ ቀደም። በእናታችሁ አትሞቱ፣ በቃ የፈለጋችሁትን ሁኑ፣ ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ፣ በቃ ግን አትሞቱ በእናታችሁ። ሰማችሁት አይደለ? እኔ አሁን ልነግራችሁ የፈለኩት ነገር ዋነኛ ቁም ነገሩ ምንድነው? ሶሻል ሚዲያ ላይ የሆኑ ሰዎች መጥተው በሚናገሩት ነገር ስሜታዊ ሆናችሁ ቡድን ቦድናችሁ እናንተ እዛ ጋር በማያገባችሁ ለምን ትተኮራላችሁ? ነገ ጠዋት ላይ ሌላ አይነት ሀሳብ ለሚፈጥሩ ሰዎች እናንተ እውነት መስሏችሁ የነዛን ሰዎች ንግግር አምናችሁ እንዳትሸወዱ ልነግራችሁ ነው። ማንኛቸውም ቢሆኑ ለእናንተ አስበው ሳይሆን ይሄንን ነገር እያደረጉ ያሉት በእናንተ አቴንሽን ውስጥ እነሱ የራሳቸውን ቢዝነስ ነው የሚሰሩት። በቃ አከተመ። ጻድቅም መስሎ ህዝቡን አታሉ በዛ አይነት አቴንሽን ውስጥ እዛ ጋር ለቤተክርስቲያንም በሚል ሰበብ ይሁን ገዳማት ለማሰራት በሚል ሰበብ በሚቀመጥበት ሰዓት ታማኝ ነው ተብሎ ገንዘብ በሱ በኩል እንዲሰበሰብ የራሱን ሙድ የሚያመቻች አካል ነው። እዚህ ጋር ያሉ አካላት ደግሞ እንዲላረግ ነው እንዲልፈጥር ነው ሲሏችሁ ደግሞ የእውነት ያንን ነገር በራሳቸው ላይ ሊያደርጉ አይደለም። እንደዚህ የሚያደርጉ የሉም አይደለም። ለምሳሌ ከሳምንታት በፊት ቦኒ የምትባለዋን ልጅ ራሷን ላይቭ ላይ ስለዛ ነገር ተናግራ ያጠፋችበት መንገድ አለ። እንደነዛ አይነት ሰዎች እንጂ የእውነት ሊያደርጉት የሚችሉት ከዚህ ቀደም በብዙ አይነት መንገድ ውስጥ አልፈው መጥተው ራስን የሚያስጠፋ አይነት መንገድ አጋጥሟቸው ያንን ቻሌንጅ አልፈው የመጡ ሰዎች ግን ሰው እንዲያለኝ ብሎ ራሳቸውን ሊያጠፉ ስለማይችሉ እነዛ ሰዎች እንዲህ ሊሆኑ ይችላሉ ብላችሁ እናንተ ልትወዛገቡ አይገባም። ለነማን ማዘን እንዳለባችሁና እነማን ትክክል እያወሩ እንደሆነ መገመት እንድትችሉ ምን አይነት ሜንታሊቲ እንደሚጠቀሙ ለጀነራል ኖሌጃችሁ የነዚህን ሰዎች ድራማቲክ የሆነ ነገር በመረጃና በማስረጃ ይዤላችሁ መጥቻለሁ። ለሌላ ጊዜውም እንግዲህ ነቃ ደንገጥ ብላችሁ ከስሜታዊነት ተቆጠባችሁ አገናዝባችሁ ማውራት እንድትችሉ ነው ይሄንን ነገር የነገርኳችሁ። እንደምታውቁት አሁን ብዙ ሰዎች ስለነዚህ ሰዎች ቪዲዮ ሲሰሩ፣ እኔ ግን ቪዲዮ አልሰራውም ነበር። ዛሬ ላይ ቁርጡ ካወቀለት በኋላ መጥቼ ለእናንተ መማሪያ በሚሆን መንገድ ነው እየነገርኳችሁ ያለሁት። ትላንትና ያንን ነገር ስቶሪ ላይ ስታረግ ባምቢ እንዲህ ልታረግ ነው እኮ እሸቱ እንዴት እንዲያረገ ብዬ ቪዲዮ መስራት አያቅተኝም ነበር። ምክንያቱም ከዚህ ቀደም ሌሎች ሰዎች እንደዛ ሲሉ ቪዲዮ ምሰራ ሰው ነኝ። ምክንያቱም ማን በራሱ ላይ እርምጃ ሊወስድ እንደሚችልና ማን እንደማይወስድ በደንብ ስለማቀው። እንዳልኳችሁ ደግሞ እኔ ሶሻል ሚዲያ ላይ ተመልካች ብቻ ሳልሆን እንደነሱ ኮንተንት ክሬተር ስለሆንኩኝ የሶሻል ሚዲያ አልጎሪዝምንም በደንብ አውቀዋለሁ። ነገር ግን እኔ ከነሱ የሚለየኝ ትላንትም ዛሬም ላይ ምንም የሚለዋወጥ ባህሪ ያለኝ ሰው አይደለሁም። ለዛም ደግሞ ራሳችሁ ምስክር ናችሁ። ትላንት ላይም ሶሻል ሚዲያን የምጠቀምበት መንገድ እንዲሁም ዛሬ ላይም ሶሻል ሚዲያ የምጠቀምበት መንገድ ተመሳሳይ ነው። ነገሮችን አስተውዬ በመረጃ በማስረጃ አስደግፌ
እንዲሁም ደግሞ ስሜታዊ ሳልሆን ግራና ቀኙን በደንብ አስተውዬ የምናገር ሰው ነኝ። ይህን ስል ፍጹም ነኝ እያልኳችሁ ሳይሆን በተቻለኝ መጠን ግን እንደሌላው ሰው ስሜታዊ ሆኜ ዝም ብዬ የምቀባጠር ሰው ግን እንዳልሆንኩኝ እንድታውቁና በዛውም ደግሞ የራሴን ተሞክሮ እናንተም እንድትማሩበት ነው እንግዲህ እየነገርኳችሁ ያለሁት። ምንጊዜም ቢሆን እዚህ ምድር ላይ ማንም ሰው እናቱ ወር ተምሮ የመጣ የለም። እኔም ይሄንን ማንነት ወይም ይሄንን ስብዕና የገነባሁት በጊዜ ሂደት በኤክስፒሪየንስ ያመጣሁት ነው። ያንን ደግሞ እኔ ጋር ያለን ማንነት ደግሞ ለእናንተ ሼር እያረኩላችሁ ነው። ይሄ ንግግሬ እንደ መመጻደቅ ወይም ደግሞ እኔ አዋቂ ነኝ ለማለት እንዳልሆነ በዛ አይነት መንገድ እንዳትረዱት ብዬ አስቤ ነው። ለማንኛውም ሶሻል ሚዲያ ላይ የምሰሟቸውን ነገሮች ስሜታዊ ሳትሆኑ ረጋ ብላችሁ እነዚህ ሰዎች እነማን ናቸው፣ እውነት ያደርጉታል አያደርጉትም የሚለውን ከነዛ ሰዎች ማንነት ተነስታችሁ ውሳኔ ላይ መድረስ ያለባችሁ የሚለውን ሜሴጅ ለማስተላለፍ ነው። በተረፈ ዛሬ ባነሳሁት ሀሳብ ዙሪያ እናንተም ተጨማሪ ሀሳብ አስተያየት ካላችሁ ከስር ጻፉልኝ። ነገ በሌላ ፕሮግራም ድጋሚ እስክንገናኝ የዛሬን እዚህ ላይ ያበቃው። የእናንተው ኤላ ነበርኩ። መልካም ጊዜ